ከቤተሰቡ ደብቃችሁት ከቡዜ ደብቃችሁ ከእናትና አባቱ ደብቃችሁ እንደ ሕፃን ልጅ እያኖራችሁ አገታችሁት እኮ ልጅ ህጋዊ ማገት ነው የሚባለው ታውቃለህ አይደለ? በሚዲያ እያሳያችሁት በህጋዊ ነው ያገታችሁት። አደንዝዛችሁ በህጋዊ መንገድ ነው ያገታችሁት። እሺ ገብቶሃል አይደለ? ሲጀመር ሩታ ራሱ ያደረገችው ያለችው ነገር ፍጹም የተሳሳተ ነገር ነው። የፈታችው ባሏን ባሏ ሁላ አይደለም በሰማንያውን የቀደደችለት አልፈልግም ያለችው ድጋሚ ደግሞ አባብላ በመድኃኒት አደንዝዛ ልታኖር አትችልም። ገብቶሃል? ማነች እሷ ማነችና ነው አልፈልግም ብላ ድጋሚ ፍቅር ሲጀምር እንዲህ ተንጨርጭራ ተስገብግባ ወደሱ ህይወት የምትመጣው ማነች እሷ? ሩታ አብርሃም ላይ እንደዚህ አይነት ነገር የምታደርግ እንደዚህ የወረደ ስራ የምትሰራ አይነት ሴት እንዳልሆነች እኔም እናንተም ጠንቃችሁ ታውቃላችሁ። ስለዚህ አሁን ደግሞ እየሆነ ያለው አብርሃም ወዷትና አፍቅሯት ልጃቸውን አብረው ማሳደግ ስለፈለጉ እንጂ እናንተ እንደምታስቡት አሰረታበት ነው የሆነ ነገር አድርጋበት ነው ብላችሁ የምታስቡት ይሄ በፍጹም ከእውነት የራቀና የተሳሳተ ነው። ሩታ በፍጹም እንደዚህ የምታደርግ ሴት እንዳልሆነች ጠንቅቃችሁ እናንተም ታውቃላችሁ። ዛሬ አብርሃም እናንተ ጋር ስላልሆነ ድንገት ከናንተ ስለጠፋ የሆነ ነገር ሆኗል ማለት አይደለም። አብርሃምን የምትወዱት የምታስቡለት የምትጨነቁለት ከሆነ አሁን ከልጁ እናት ጋር አብሮ ነው ያለው። ሰላሙን ጠብቋል። ደስተኛ ሆኖ በምን ሁኔታ ነው ደስተኛ ሆኖ ሰላሙን ጠብቆ እየኖረ ከሚስቱ ጋር ስለታረቀ ቤትኛው ሳይስታርቆ ቤትኛው ነገር ታርቆ እስቲ የትኛው ነገር ነው እውነት ያለው ነገር አስረዳኝ። ሲጀመር እስቲ አስረዳኝ። እውነት ያለው ነገር አንተ አስረዳኝ። እናንተ ግን እያስመሰላችሁ አብራችሁ በልታችሁ ጠጥታችኋል፣ ብዙ ነገር ሆናችኋል። ዛሬ ግን እናንተ እንደ ደስተኛ የሆነ ነገር አምሮ ስታመም እንደ ደስተኛ ሆናችሁ እያሽቃበጣችሁ ያላችሁት አንደኛ እናንተ ናችሁ። ምክንያቱም ያለ ስሜቱ ያለ ፍላጎቱ ነው እየኖረ ያለው ልጅ። ገብቶሃል አይደል? በድኑ ነው እየኖረ ያለው። እናንተ ያን ነገር እንደዚህ ወንዶ ነው ጀብድነት ኖሮ ማውራት ከቻላችሁ ጀግና ናችሁ። ለጭቅጭቅ አይደለም የመጣ ነው። አብርሃም ያለበት ቦታ እንድትወስደን እንፈልጋለን። ሩታ ያደረገችው ያለችው ነገር ልክ እንደ ሕፃን ማለት ነው። ልክ እንደ ልጅ አብርሃምን የራሷ ለማድረግ በቃ አደንዝዛ በመድኃኒት ይሁን በይሄ በሰይጣናዊ አሰራር ይሁን አናቅም፣ ብቻ ግን በየትኛውም ወይ አደንዝዛ ልክ እንደ ልጅ በቅፏ ውስጥ ልታኖረው የፈለገችበት ወር ደግሞ የሄደችበት መንገድ የሄደችበት ርቀት በጣም የሚያስጠላ ነው። በጣም ደስ የማይል ነገር ነው። ሰው ከሆነ ሰው የሆነ ያስባል ተብሎ ከሚጠበቅ ሰው እንደዚህ አይነት ነገር አይጠበቅም። እሷ ቢያንስ የልጇ አባት ነው። በዚህ አህል ልክ አፍዝዛ ቤቷ ልታኖረው አይገባም። ምን ይሰራላታል እሱ? አስክሬኑ በድኑ ምን ይሰራላታል? ምንም አይሰራላትም። ይሄ ልጅ አያወራም። የሆነ ነገር እንኳን በል ሲባል ይራሳና ምንድነው ያልሽኝ? ምን ልበል? ለኤፍሬም ራሱ ምን በላት ነው ያላችሁ? በዚህ አህል ልክ አእምሮ አጥቷል። ሐሳቡ ቶታሊ የለም። ይሄ ልጅ ሕክምና የሚያስፈልግበት ደረጃ ላይ ነው የደረሰው። የሰው አብሮነት የሰው በቃ ሰው የሚያስፈልግበት ፓርት ላይ ደርሶ እሷ ግን ምንም አልመሰላትም። እልቷ በዚህ አህል ልክ አይመስለኝም። በቃ ቁጣዋ ውስጧ ላይ ያለው ነገር በዚህ አህል ልክ አይመስለኝም ነበረ። በጣም እኔ እንደው መልካም ሴት ትመስኝ ነበር ሩታ። የምሬ ነው የምነግርሽ የልጅ አባት ስለሆነ እኛ ከሷ ጋር ምንም እናውራው ኬዝ የለም። ማውራት ያለብን ነገር ቢኖር አሁን እነጋሽዬ መምጣታቸው አይቀርም አይደል? በብዙ መንገድ እነሱ የሚፈልጉት ነገር አለ። እነጋሽዬም ብዙም ትላንትና በጣም ፎቶን አስተዋራ አይተሃል። እኛ ዳግመኛም የመጣ ነው ዛሬ ለመለፍለፍ ወይም ደግሞ አሉባልታ ለማውራት አይደለም የምንመጣው። እኛ እስካሁን ዝም ያልነው አብርሃም ይመለሳል፣ አብርሃም ወደ ቀልቡ እስኪመለስ ድረስ ትንሽ ጊዜ ይፈጃል ብለን ነበር ያሰብነው። ያ ነገር ደግሞ እኛ እንድናገኘው ስላልተፈለገ በቡዜም መንገድ እንድናገኘውም አልተፈለገም። ቡዜም መታ ኤፍሬምን ስጠይቀው ተረጋጊ ምንም አልሆነም አይነት ሙድ እየተመለሰ ስለሆነ ያ ነገር እንደዚህ ከሚቀጥል ጋሽዬ መጥቶ ያለውን ነገር እንዳለ ቢያቅ ደስ ይለኛል። መምጣቱም አይቀርም እንመጣለን ስላሉ ይሄን ነገር ደግሞ መፈታት ያለበት በአሁን ሰዓት በነጋሽዬ ነው። ምክንያቱም እኛ በሄድን ቁጥር በመጣን ቁጥር የሆነ ነገር እየተባልን ነው። ያው ትላንትና እዛ ቤት ስንገባ ቀን ላይ እንደሌለ ታውቃላችሁ። እኛ ቀን ላይ ማታ ላይ ነበር ይኖራል ብለን ያሰብነው። ማታ ላይ እነጆነን አሳሰሩና ዛሬ ደግሞ ትላንት እኛን ካያችሁን ቀን ላይ ገባን። ቀን ላይ ስንገባ ማንም ሊኖር አልቻለም። ይሄ ነገር ደግሞ በእንደዚህ አይነት እየቀጠለ ካለ ልጁ በእርግጠኝነት ከሚፈልጋቸው ነገሮች ሁሉ ወጥቶ ጨርቁን ጥሎ እንዲያብድ ነው የምትፈልጉት። ፍላጎታችሁም እንደዛ ስለሆነ ማለት ነው። የአብርሃም ጠላት ሩታ ብቻ አይደለችም፣ ኤፍሬም ጭምር ነው። አሁን ላይ ጭራሽ እኔ ወንድምየውም ታላቅየው ወንድምዬ ምን እያደረገ እንዳለ በዚህ ነሐል ልክ የሆነ ቤተሰብ የለውም እንዴ እስኪባል ድረስ እየሆነ ነው ያለው። ምክንያቱም እነሱ እንደዚህ ያሉኑት ነገር ሌላ ሰው መጥቶ እንዴት ነው ሊሆን የሚችለው? ቢያንስ ይሄን ነገር ማሰብ መቻል መልመድ አለባችሁ እንዴ። ምንድነው ሁሌ በመጣ ቁጥር አረ በኢየሱስ ስም እኔ አሁን የትኛውንም ሰው ጠርተናል። ግዴታ አብርሃም ያለበት ቦታ ካላሳየን
እኛም ካሁን በኋላ የምንወስደው እርምጃ አለ እንወስዳለን። ማንም ሰው በዚህ ምክንያት እኛን ተጠያቂ እንዲያደርገን አንፈልግም። ምክንያቱም ሁሌ እናወራለን፣ ሁሌ በመጣን ቁጥር የሆነ ነገር ሳንዝታ እንሄድማ። ካሁን በኋላ ግን ምንም ነገር ይፈጠር ምንም በምንችለው አቅም ምንም ነገር ለምን አይሆንም ማድረግ እንጀምራለን። እኛ ወንድማችን እንደዚህ ተሰቃይቶ ማየት አንፈልግም። ማንም ምንም አያመጣም። ገብቷችኋል? አሁን ስቲል እየጠበቅን ያለው ሰው አለ። እየጠበቅን ያለው ሰው መጥቶ እኛ ሌላ ወሬ ምንም የምንፈልገው ፓርቲ የለም። ልጁ ይመጣል። ከሱ ጋር ቀጥታ ያለብን ቦታ መሄድ ነው ያለብን። ሲቀልዱም ነበር። በአብርሃም እጅ በልተዋል፣ በአብርሃም እጅ ጠጥተዋል፣ በአብርሃም እጅ ብዙ ነገር ላይፍ አሳልፈዋል። ይሄና ልክ የሱ መሳለቂያ መጫወቻ መሆን አልነበረባቸው። እሱ መጫወቻቸው መሆን አልነበረባቸው ብሎ ሄርሚም ላይ ትንሽ ሄደዋል። ብቻ እናንተ ከምትሄዱት በላይ እኛ ደግሞ መሄድ አያቅተንም። ልጃችን እናንተ ጋር ስላለ ብቻ ነው እየደበረን ያለው። ልጃችን እናንተ ጋር ስላለ ብቻ ነው። ቆልፋችሁ እንደ ወንድ ልጅ ቆልፋችሁ ቤት ከመቀመጥ ወይ ደግሞ ደብቃችሁ ማታ ማታ ለመተኛት ብቻ ከማምጣት እስቲ ወንድ ሆናችሁ ፊት ለፊት ተጋፈጡ። በቃ ምንድነው ሰው ይል በጭንቅ ሰዓት ማለት ነው። በጭንቅ ሰዓት ፊታቸውን ያዞሩበታል ብዬ አስቤ አላውቅም። ታውቃለህ ልጁ እንደዚህ ፈዞ ከሱ በልተው ጠጥተው በዚህ በቃ በባዶነት በተሰማው ሰዓት ዳኒን አይታል አይደለ? ቢያንስ ዳኒ የወንድ ልጅ ስሜት ተሰምቶት እንደዛ ሲሆን እናንተ ግን ቼክ አላደረጋችሁትም ልጁን አብርሃምን ቼክ አላደረጋችሁትም። ከእጁ በልታችኋል፣ ጠጥታችኋል፣ ብዙ ነገር አሳልፋችኋል። ዛሬ ላይ ግን እንደዚህ ሲሆን አንድ ነገር እንኳን አልተናገራችሁ። ቢያንስ ዳኒ እኮ ትናንትና ነው የመጣው። ኢቭን ኢፍ የሩታ ወንድም ነው አይደለ? ዳኒ ከሩታ ወገን ነው አይደለ? ከዳኒ ይበልጥ አትቀርቡም እናንተ አይደለ? ግን ዳኒ ሩታ የምትሰሪው ስራ ትክክል አይደለም እያለ በዚህን አህልክ ቤት ገብቶ ጸበል ወስዷለሁ ብሎ እየተናገረ እናንተ ግን ከሱ ጋር በልታችሁ እንደዚህ መሆናችሁ በጣም ነው የምታሳዝኑት። መድኃኒዓለምን ያው መጥቷል። አንደኛ እሺ፣ ሰላም ነች። ሰላም ታጀና ዘርጋ። አሁን የት እንዳደረጋችሁት አብርሃምን ያለበት እንድታሳየን ነው የምንፈልገው። ሌላ ወሬ አይደለም የምንፈልገው። ምንም ልንጠይቅህም አይደለም የመጣ ነው። ቀጥታ አንተ አብርሃም ያለበት ቦታ እንድትወስደን ብቻ ነው። ሌላ ትርፍ ቃል፣ ምንም አይነት ቃል መስማት አንፈልግም። አብርሃም ሕፃን ልጅ ነው። እኔ ደብቄው እዚህ ጋር ነው ብዬ ላሳየም እችላለሁ። በደንብ ማለት ነው። በደንብ ከሕፃን ልጅም በላይ ያደረጋችሁበት ነገር ከሕፃን ልጅም በላይ እንደሚያስደርግ ታውቃለህ። አሁን ይኸውልህ ካሌብ፣ ትርፍ ቃል መወራራት አንፈልግም። አብርሃም ያለበት ቦታ እንድትወስደን ነው የምንፈልገው። አብርሃም ከፈለክ ሄደ ማግኘት ትችላለህ። እኔ እንደ አብርሃም እንደ ዕቃ የሆነ ነገር የሆነበት ደብቄ የሆነበት አስቀምጬ መጣበት ምንም ምክንያት የለም። ቀን ደብቀው ማታ ነው እኮ ቤቱ የምታስገባው። ምን አናቅም እንዴ? ትናንትና ስንሄድ ቀን የለም፣ ማታ ደግሞ ታመጡታላችሁ። ማታ ጆንን ስንልከው በፖሊስ አንጠልጥላችሁ አስወጣችሁ። እና ታዲያ በዛ ሌሊት ሰው ቤት ሄዶ ሲበጠበጥ ማንም ዝም ሊለው ነው እንዴ? እንደ ጥሩ ነገር እንደሰራ ነው እንደምታወራው አንተ። እንዴት ነው የምታወራው? ምንድነው ያወራው? አንተ እንዴት ነው የምታወራው? ምን እያረክ ነው ያለኸው? ምንም አላደረኩም። ጥሩ ነገር እንደሰራ ነው ወይ የምታወራው? አይደለም በመጀመሪያ እንከባበር እና አንከባበር እና አሳየኝ። እንደዚህ ልብ ይሰጠው ሰማኝ። ካንተ ምን ለቀኸኝ አውራ። በመጀመሪያ እኮ ለቀኸኝ አውራ። እየሰማኸኝ ነው? ለቀኸኝ አውራ። ያውላችሁ እኔ መጀመሪያ የምንፈልገው ይኸውልህ፣ ካንተ ስራ ትቼ ነው የመጣሁት። ይኸውልህ በስነ ስርዓት የምታወራ ከሆነ ታወራለህ፣ ካላወራ ትቼ ነው የምሄደው። እሺ ወንድና አንተ ትሄዳለህ። ወይኔ ካለ ያለን ወንድና አንተ ትሄዳለህ። አውቃለሁ፣ ስለማውቅህ እኮ አታውቅኝም ማለት ስለማውቅህ ነው። እሺ አሁን የፈለከውን ነገር የፈለኩት የለም። አሁን እኮ ሰዓት ነካኝ አውራ። እኮ ሰዓት ነካኝ አውራ። አንተ ልቀቀው ልጁን። ሰዓት ነካኝ አውራ። ወደዛ ይለዋል። ልትላፋ ከሆነ ማለት ነው ትቼ ነው የምሄደው። የትም አባት ሄድም ካሌብ፣ የትም አባት ሄድም። እስቲ የምታመጡትን አያችኋለሁ። እሺ እዚሁ ቆማለሁ። የምታመጡትን አያችኋለሁ። ይኸውልህ ዛሬ ያለበት ግዴታ እንደ ግዴታ ተወስደናል። እንዴ ምን ማለት ነው? እኔ አብርሃም የትም እንደ ዕቃ አስቀምጬው የምመጣበት ምንም ምክንያት የለም። እንደዚህ ስሜታዊ ስለሆናችሁ እንደዚህም ቧከርዩ ስላላችሁ የሚፈጠር ምንም ነገር የለም። ትሰማኛለህ? ይኸውልህ የምንፈጥርብን ነገር በደንብ ታውቃለህ። በደንብ ነው የምታውቀው። እኛ እናንተ ጋር ሰው ስላለን ነው ዝም እያልናችሁ እያከበርናችሁ እየታገስናችሁ ያለ ነው። ዛሬ ግን ግዴታ ያለበት ታሳየናለህ ካሌብ። ሌላ ነገር ማትፈልግ ከሆነ አብርሃም ቆይ ትተዋችሁ ስለሄደ በጣም ጨነቃችሁ። የሚመገባችሁ በልተ ጠጥተ በዚህና ልክ እንደዚህ ወንድነትህን ትሸጣለህ። የሚመገባችሁ ጠፋ። በዚህና ልክ ምን ሃይሚላችሁ ጠፋ። ሄርሜላም ያው እንደ ድንገት ያው ታመመች። በቃ አንተ ስለ ሄርሜላ እንዳታወራ፣ አንድ እንዳታወራ፣ ስለ ሄርሜላ አንድ እንዳታወራ። እግዚአብሔር እንጣላለን። ትናንትና እንደዛ ስታፈይዝባት ምን ታማ ሰሌላት ነው እንደሚመስል አንተ ሳትነካኝ አውራ። ነካለው እንዲደበልቃሉ። እዚህ ጋር ምንም አታመጣም ካሌብ። እያበዛው ነው ዝም ስንል አፋለኝ ብለህ ስለ ሄርሜላ ታወራለህ እንዴ? ዝም እባክህ። እግዚአብሔርን ይኸውልህ የምትሰሙኝ ከሆነ ስሙ፣ ካለበለዚያ ትቻችሁ ነው የምሄደው። የት ነው የምትሄደው? ማን ስለሆንክ ነው? ምንድነው ፍላጎታችሁ? እኔ እኮ እየገባኝ ነው። ሰማኝ። አሁን ይኸውልህ ለጭቅጭቅ አይደለም የመጣ ነው። አብርሃም ያለበት ቦታ እንድትወስደን እንፈልጋለን። አብርሃምን ከፈለከው የትም በፊት ደውለህ ታገኘው ነበረ። አሁንም ደውልለት። ሲቀጥል
እናንተ አፋለም ብላችሁ ነው እንደምታወሩት። በጣም የሆነ እንዳንተን እያደረጋችሁ እኮ ነው። እሺ ለቀኛው ያለበት ሰደን እኮ ለቀኛው ያለበት ሄደ ፈልጋ አገኘው። እንደ ህፃን ልጅ አደንዝዘ ቤት አሽመድምዳችሁ እንደ ህፃን ልጅ አስቀምጣችሁት እጄን አሰብስብ መደባደብ ነው የፈለከው? አዎ። ኧረ በስመ አብ እኔ እንደ ትልቅ ሰው ለምን ደማ እኮ ያለበት ውሰደን ነው። ይኸውልህ ሌላ ወሬ ማውራት አንፈልግም ካሌብ፣ ሌላ ወሬ ማውራት አንፈልግም። ማታም ትላንት እያደረክ ያለው ነገር ደስ አይልም። አንተ አብረው በልተህ አብረው ጠጥተህ በዚህ ናህልክ ልጁ ላይ እንደዚህ መሳለቅ ማሽሟጠጥ ሌላ ታሪክ ውስጥ መግባት ተገቢ ነው ብለህ ታስባለህ? ትክክል ነው ብለህ ነው የምታስበው? ትክክል ነው ወይ ብለህ የምታስበው? አብርሃም ምንድን ነው የሆነው? በመጀመሪያ አስረዳ። ምን ሆኗል አብርሃም? ምንም አልሆነም። ምንም አልሆነም። እንዴ ምን ሆኗል? ከሚስ ይኸውልህ፣ እውነትም በጣም የሰማኸኝ ነው። ይኸውልህ አብርሃም ከልጁ እናት ከሩታና ከልጁ ጋር አብሮ ነው እየኖረ ነው፣ ሰላሙን እየኖረ ነው። ስለዚህ እናንተም እየመጣችሁ ባበጠብጡት ጥሩ ነው። ገባ? አንተም እየመጣችሁ ባበጠብጡት ጥሩ ነው። እሱ ሰላሙን ጠብቆ ሚስቱን መርጦ ልጁን አብሮ ማሳደግ እንዳለበት አውቆ ተረድቶ በቃ ከሚስቱ ጋር ነው ያለው። ስለዚህ እናንተም እየመጣችሁ ሌላ ነገር ባፈጥሩ ጥሩ ነው። ወንድ ልጅ ነህ፣ ወንድ ልጅ ላይ ማለት ነው እንደዚህ አታድርግ። እሺ ይኸውልህ፣ አንተም ወንድ ልጅ ነህ። ነገ ላይ ምን ሀፕን እንደሚያደርግ አንተ ላይ አታውቅም። ገብቶሃል? ልጁ አንድ ቃላት ማውራት እስካይችል ድረስ አደንዝዛችሁ በይላ አስቀምጣችሁታል። ለኤፍሬም እንኳን ምንድነው ማለት ያለብኝ እያለ ሲጠይቀው ምን ልበላት እያለ እየሰማው፣ አንተ ግን ዛሬ ፊት ለፊታችን መጥተህ ታስመስላለህ። ምን ሆነ ነው? ምንድነው የምታስመስለው? በዚህ ነው በጌታስ ምንድነው አሁን እንደዚህ? ቢያንስ እኮ የሆንከውን ነገር ካልፈልግም አልፈልግም ብለህ ራሱ እውነቱን ማውራት እኮ አንድ ነገር ነው። ጭራሽ መተህ ሌላ ነገር ታስመስላለህ። ምንም አልሆነም ማለት እኮ አሁን ያለበት ቦታ ወሰደው። እኔ ያለበት ቦታ በመጀመሪያ ወንድሙ ያለበት ቦታ ብቻ ወሰደው። ማን ነው ወንድሙ? ኤፍሬም ያለበት ቦታ ብቻ ወሰደው። ደውልለት። ያለ ፍቃዱ እናንተ ልትወስዳችሁ አልችልም። ለምንድን ነው ከፈለጋችሁ እሱ ራሱን አገኙት። እኔ እኮ አይመለከተኝም እኮ አንተ አገናኘን። ስልክ ይደውልለት። የኛን ስልክ አያነሳም። ታውቃለህ አይደል? እኔ ይኸውልህ ታውቃለህ አይደል? ያንሳም በመጀመሪያ ይኸውልህ ያንሳም ማያንሳ እሱ የራሱ ጉዳይ ነው። ስልኩ ስለሆነ ከፈለገ ያነሳል፣ ከፈለገ አያነሳም። ነገር ግን እኔ እናንተ ስለፈለጋችሁ ከሱ ጋር ማገናኘንበት ምንም ምክንያት የለኝም። ስላልፈለገ ነው ስልክ ለምን ስላልፈለገ ነው ስልክ ጥሩ ነገር ስላልሰራ ጥሩ ነገር ስላላደረገ አንተ ከወንድሙ በላይ ለአብርሃም ታስባለህ? አዎ አታስባለሁ። መዋለድ ቋንቋ ነው። በእናትህ ስታሽቃብጡ የነበራችሁ እናንተ ናችሁ። ከወንድም በላይ ናችሁ አይደል? እኛ ደግሞ ከወንድሙ በላይ ነን። ማስመሰል የሌለብን አይነት ሰዎች ነን። እናንተ ግን እያስመሰላችሁ አብራችሁ በልታችሁ ጠጥታችኋል። ብዙ ነገር ሆናችኋል። ዛሬ ግን እናንተ እንደ ደስተኛ የሆነ ነገር አእምሮ ስታመም እንደ ደስተኛ ሆናችሁ እያሽቃበጣችሁ ያላችሁት አንደኛ እናንተ ናችሁ፣ ሌላው ሰው አይደለም። ይሄኔ ከሱ ጎን ነበር መቆም የነበረባችሁ። ምክንያቱም ያለ ስሜቱ ያለ ፍላጎቱ ነው እየኖረ ያለው ልጅ። ገብቶሃል አይደል? በድኑ ነው እየኖረ ያለው። እናንተ ያን ነገር እንደዚህ ወንዶ ነው ጀብድነት ኖሮ ማውራት ከቻላችሁ ጀግና ናችሁ። ጀግና ማለት ነው። ግን እንደዛ በመጀመሪያ ደረጃ ሰማኝ፣ አዳምጠኝ፣ በእናትህ አዳምጠኝ፣ አንተ ብቻ አይደለም፣ በቃ አዳምጠኝ፣ እኔንም አዳምጠኝ። መጀመሪያ አዳምጠኝ። እኔን ወይኔ ካሌብ ስጨርስ ታወራለህ። ሲጀመር ከእናንተ ዳኒ ይሻላል። በልቶ ከካደ ሰው ይልቅ እንደዚህ እያልኩ ነው የማወራ። ወይኔ ካሌብ እሺ፣ ይኸውላችሁ አሁን ትሰማኛለህ። በመጀመሪያ ደረጃ መግባባት ካልቻልን ሁሉም ነገር መቅረት ካለበት ይቀራል። እየተግባባ የምናወራ ከሆነ ኢትስ ኦኬ እንግባባለን። ነገር ግን ማንግባባው ከሆነ መቅረት ያለበት የትኛውም ነገር ሊቀር ይችላል። ስለዚህ አብርሃምን የምትወዱት የምታስቡለት የምትጨነቁለት ከሆነ አሁን ከልጁ እናት ጋር አብሮ ነው ያለው። ሰላሙን ጠብቋል። በምን ሁኔታ ደስተኛ ነው ደስተኛ ሆኖ ሰላሙን ጠብቆ እየኖረ ከሚስቱ ጋር ስለታረቀ በየትኛው ሳይስ ታርቆ በየትኛው ነገር ታርቆ እስቲ የትኛው ነገር ነው እውነት ያለው ነገር አስረዳኝ። ሲጀመር እስቲ አስረዳኝ። እውነት ያለው ነገር አንተ አስረዳኝ። ምንድነው እውነት ያላት? አደንዝዘ ነው እንዴ ከሚስቱ ጋር እየኖረ ነው የምትለው? የምን መደንዘዝ ነው እንዴ? እያየኸው አይደል እንዴ የሚያሳየው ሪአክሽን? እና እሺ የሚያሳየው ሪአክሽን የሰው ልጅ እኮ ይቀየራል። ከእናንተ በልቶ ከካደ ሰው ይልቅ ዳኒ ይሻላለሽ። ይኸውልህ ከእናንተ ብዙ አመት አብራችሁ ከኖራችሁ ከእናንተ ይልቅ ዳኒ ትናንትና መጥቶ ማለት ነው እሱ ይሻላችኋል፣ እሱ ይበልጣችኋል፣ አሳምሮ ይበልጣችኋል እሱ። እሺ ያ ቆይ ቤተክርስቲያን ጸበል እንዴ ነው ፈልጉት ወይ? አዎ ጸበል እሱ መሄድ ካለበት ከሚስቱ ጋር ሄደ። አገባችሁም እናንተ አንተ ከሚስቱ ጋር እንዴ? እሱን ብቻ አሳየኝ። ለባለቤቱ እኮ ካንተ በላይ ያስብልሃለሁ አይባልም። ምን ሆነ ነው? እሱን ብቻ አገባ ማለት እንዴ? ስለዚህ አንተ አጉል ሐሳብ ያትሆና እዚህ ጋር እሱን ብቻ አገናኘን። ወይኔ ካሌብ ገብቷል። ከቤተሰቡ ደብቃችሁት፣ ከቡዜ ደብቃችሁ፣ ከእናትና አባቱ ደብቃችሁ እንደ ሕፃን ልጅ እያኖራችሁ አገታችሁት እኮ ይሄ ልጅ። ህጋዊ ማገት ነው የሚባለው ታውቃለህ አይደለ? በሚዲያ እያሳያችሁት በህጋዊ ነው ያገታችሁት። አደንዝዛችሁ በህጋዊ መንገድ ነው ያገታችሁት። እሺ መጠየቅ ማለት ነው። ሲጀመር ይኸውልህ ሩታ ራሱ ያደረገችው ያለችው ነገር ፍጹም የተሳሳተ ነገር ነው። የፈታችው ባሏን ይኸውልህ ባሏ ሁላ አይደለም በሰማንያውን የቀደደችለት አልፈልግም ያለችው ድጋሚ ደግሞ አባብላ በመድኃኒት አደንዝዛ ልታኖረው አትችልም። ገብቷል። ማነች እሷ? ማነችና ነው አልፈልግም ብላ ድጋሚ ፍቅር ሲጀምር እንዲህ ተንጨርጭራ ተስገብግባ ወደሱ ህይወት የምትመጣው? ማነች እሷ?
ሚስቱ ነች አትበል። አንተ እኮ ነበርክ መጀመሪያ ሩታ አትፈልገውም ስትለኝ ነበርኩ አይደል እንዴ? ዛሬ ላይ ደርሰህ ምንድነው ሚስቱ ነሽ የምትለው? አሁን ፈለገችው። አታስመስል ካሌብ። እዚህ ጋር በጣም እኛ ይኸውልህ በትዕግስት ነው እያወራን ያለ ነው። አታስመስል። ኧረ ተረጋጋ። ማኑ ምን ሆነ ነው? አሁን በጣም እያበድክ የሚለው ቃል አውጣው ካንተ እግዚአብሔር በጣም እያበድክ ነው። ተረጋጋ። እውነቴን ነው። ልታወራን ይገባል። ስነ ስርዓት ኖሬ ነው እያወራ ያለሁት እኮ። አሁን ይኸውልህ እንድታደርሰን ነው የምፈልገው። ሌላ ወሬ ምንም አይነት ወሬ አንፈልግም። እኔ ደግሞ ሻንደ ገለገራችሁ እኔ አብርሃም ጋር ሆነ ሩታም ጋር ወይም ኤፍሬም ጋር በፍጹም ላደርሳችሁ አልችልም። ከፈለጋችሁ ደውላችሁ ያለበት ቦታ መሄድ ትችላላችሁ። እኔ ምንም ቤት ስላልሆንኩኝ ማለት ነው። ምክንያቱም የጉዳዩ ባለቤት እነሱ እስከሆኑ ድረስ እዚህ ጋር እኔ ጋር መጥተህ እንደዚህ ያድርጋል እንደዚህ ሆናል ብትለኝ ሊሰማ አልችልም። ምክንያቱም የጉዳዩ ባለቤት እኔ አይደለሁም። ስለዚህ ሩታ ደግሞ ፈቅዳና ፈልጋ ላደረገችው ነገር ወይም ባሏ የቀድሞ ባሏ ብላችሁ ካሰባችሁ የቀድሞ ባሏ አሁን ወደው አፍቀረው አብረው መኖር ከፈለገች ልጃቸውን አብረው ማሳደግ ከፈለጉ እናንተ እዚች ጋር እንደዚህ መሆናችሁ ተገቢ አይደለም። ሲቀጥል ደግሞ አብርሃም ጤነኛ ነው። በቃ በፊት የነበረበት እንደዛ ሴትን የሚያዋርድ ልጅ በየቦታው ሄደበት የሩታን ሰው የሚያጠፋ ልጅ ዛሬ እንደዚህ ወዷትና አፍቀራት አብርሃም ሳትነካኝ ወራ ስርዓትን ያዝ የበራን መስሎ ከታየ ተሳስተሃል። ወይኔ አክብረህ ነው ዝም ያልነው መጀመሪያ ማለት ነው። ስርዓት ኖሮ ስራ አብርሃም በስነ ስርዓት ያወራ አፈለከተን እንደዚህ አታጥቡ። እሺ አሁን ሜሪጅ ታለው እንደ ትክክል ነው ያወራ የምታወራው። እሷ ትክክል ነሽ ብለህ ነው የምታወራው? ሩታ ትክክል ነሽ ብለህ ነው የምታወራው? እዚህ ጋር ሩታ አንድ ቀን ጥፋት አጥፍታም ሆነ ሲጀምር አንድ ነገር ልንገራችሁ፣ ሩታ አብርሃም ላይ እንደዚህ አይነት ነገር የምታደርግ እንደዚህ የወረደ ስራ የምትሰራ አይነት ሴት እንዳልሆነች እኔም እናንተም ጠንቃችሁ ታውቃላችሁ። ስለዚህ አሁን ደግሞ እየሆነ ያለው አብርሃም ወዷትና አፍቅሯት ልጃቸውን አብረው ማሳደግ ስለፈለጉ እንጂ እናንተ እንደምታስቡት አሰረታበት ነው የሆነ ነገር አድርጋበት ነው ብላችሁ የምታስቡት ይሄ በፍጹም ከእውነት የራቀ ነው፣ የተሳሳተ ነው። ሩታ በፍጹም እንደዚህ የምታረግ ሴት እንዳልሆነች ጠንቅቃችሁ እናንተም ታውቃላችሁ። ዛሬ አብርሃም እናንተ ጋር ስላልሆነ ድንገት ከናንተ ስለጠፋ የሆነ ነገር ሆኗል ማለት አይደለም። በጣም አየን። ስልካችሁ አላነሳም ማለት ይሄ ልጅ እኮ ኦልሬዲ ለጊዜው እናንተን አልፈለጋችሁ ማለት ነው። ስለዚህ የማይፈልጋችሁን ሰው ለጊዜው ተውት፣ ሰላሙን ይጠብቅበት፣ ልጁን ያሳድግበት መስማት ከቻላችሁ ማለት ነው። ሰማኛለህ? ይኸውልህ የሩታ ቀኝ እጅ ነኝ ብለህ ነው አይደል የምታስበው? እኔ ቀኝ እጅ ነው ለመልካም ማስብ ልጇ ያድግና ነገ ላይ ይሄንን ቪዲዮ ይመለከታል። በዚህና አህልክ እናቱ ዝቅ ያለች እንደሆነች ባይ ጥሩ ነው። ገብቷል? አንተም ደግሞ በዚህና አህልክ ትልቅ ሰው ነህ አይደለ? ወንድ ነህ። የወንድ ልጅን ስሜት ሊገባ ይገባል። ገብቷል? ቢያንስ እሱ በዚህና አህልክ እንደ ህፃን ፍዝዝ እያለ እንደ ታማሚ ይሄ ልጅ እኮ አሁን ትሪትመንት ነው የሚያስፈልገው አይደለ? ሕክምና በሚያስፈልግበት ሰዓት አንተ ስላክ ትይዛለህ፣ ታሾፋለህ፣ ጭራሽ ትቀልዳለህ። ከሚስቱ በላይ አንተ ለአብርሃም ታስብለታለህ። ስማኝ፣ ትቀልዳለህ። ገብቷል? ይኸውልህ ጸበል እንውሰደዋለን። ከሚስቱ በላይ ታስብለታለህ። በእግዚአብሔር ካሌብ አቀልድ እዚህ ጋር ሩታ ሚስቱ አይደል? የልጁ እናት ተሳስተሃል። የልጁ እናት ከሚስቱ በላይ እናንተ ታስቡለት ሚስቱ አይደለችም። የልጁ እናት ነበር፣ ተፋተው አልቀዋል። አሁን እኮ በአፉ እወዳታለሁ እወዳታለሁ ማፈራት ታሪክ አታውራ። ይኸውልህ ያኔ ይኸውልህ ልንገርህ አልቅሶ ሲለምናት በሽማግሌ በፖሊስ በምን ልትፈታው የተሯሯጠች ያን ሁሉ ሰነድ ስትይዝ ከአስሬ በላይ እንደዛ ስትሆን ማንም እንደዚህ እንትን ያለ የለም። ቆማችሁ ስትከራከሩ ነበር። ዛሬ ግን መጣችሁ ሌላ ሰው የተሻለ ነገር ሲያገኝ እንደማትወዱ ሁሉ እያሳያችሁ ያላችሁ አብርሃም ማለት ነው። ከሰማችሁት ምናልባት ቪዲዮ ማየት ከቻላችሁ ማለት ነው እምወዳት እማፈቅራት የልጄ እናት ሩታ ነች ብሎ ለሄርሜላ ቃል በቃል የተናገራት ወንድ እናንተ ዛሬ እንደዚህ መሆናችሁ ሊገባኝ አልቻለም። አፋለኝ ብለህ እውነታውን እያወቅህ ለማስመሰል አትጣራ። በቃ አሁንም ልንገራችሁ ሩታ ሁሌም ልክና ልክ ነች። አንድ ቀን ተሳስታ ወይም ለባሏ ለልጇ አባት ክፉ የምታስብ አይነት ሴት እንዳልሆነች ሩታ ነች። ሩታ ከሌላ ተሳስታል። እሺ ይቅርታ። ለማንኛውም ነገር ግን አንድ ነገር ልንገራችሁ። እሺ ይኸውላችሁ አንድ ነገር ልንገራችሁ አይደል አብርሃምን ከፈለጋችሁት እናንተ የፈለጋችሁበት ሄዳችሁ ማግኘት ትችላላችሁ። ነገር ግን አንድ ነገር ልንገራችሁ፣ የምትሄድበት ስራህን እናሰጣለን። ዛሬ አብርሃም ፈልጎና ፈቅዶ ከቀድሞ ሚስቱ ጋር እስከሆነ ድረስ ልጄን አብሬ ያሳድጋለሁ እስካለ ድረስ ሄርሜላን ደግሞ ከህይወቴ ውጪ አልፈልጋትም ብሎ እስከተናገረ ድረስ ዛሬ እናንተ እንደዚህ መሆንም ሌላ አክት ማሳየት በፍጹም አይጠበቅባችሁም። ስለዚህ እናንተ መሆናችሁ ማናችሁ ብዙ ሰው የሚያወራው ሩታ አብርሃም ላይ እንደዚህ ያስደግምበታለች እንደዚህ መተት አሰርታበታለች የምትሉ ሰዎች ስነ ስርዓታችሁን ብትይዙ ጥሩ ነው። ሰማናለህ ካሌብ? አሁንም እያልን ያለነው ካንተ ጋር ሌላ ነገር እንትን ለማለት አይደለም። ገብቷል? አብርሃም ጋር ውሰደን እያልን ያለው ገብቷል? እኔ ቆይ እንዴት ነው የምትረዱኝ? ማለት ለምንድን ነው መረዳት ያልፈለጋችሁት? አብርሃም ከፈለጋ እኮ ይደውልላችኋል፣ ያገኛችኋል አይደል እንዴ? አንተ ጓደኛው ምን እያላችሁ ነው?
ጓደኛችን ነው የሚወደን የምንወደው ጓደኛችን ነው ካሰባችሁ እሱ እኮ ይደውልላችኋል ከፈለጋችሁ። አንተ ንቀት ነው እንዴ? የነገር ነው እኮ ነው። ቀን ላይ እያሸሻችሁት ነው። ማታ ማታ ደግሞ ስንመጣ ሌላ ቦታ ሰው ስንልክ ጭራሽ ደግሞ እናንተ እሷ ላይ ሌላ ነገር እንዳደረሰ ሰው ፖሊስ ምናምን ይዛ ትመጣለች አይደል? ሁላችሁ ምንግባባና ምንስማማ መስሉኝ ስራ ትቼ የመጣው። ስለዚህ በዚህ ልክ ደግሞ ማንግባባና ምንጣላ ከሆነ ከእናንተ ጋር መቆየት አልችልም፣ የትም አትሄድም። ስለዚህ ምክንያቱም የሥራ አለብኝ። ስራ ትቼ ነው እናንተ ጋር የመጣው። በቃ ስራ ተከመጣ ምነግርህ መስማት አለብህ አይደል? እየሰማሁ ነው ምን እንደነጨው። ስለዚህ እኔ ከእናንተ ጋር መቆየበት ምንም ምክንያት የለም። አብርሃም ከፈለጋችሁ ከጎናችሁ እንዲሆን ከፈለጋችሁ ደውልላችኋል። ስለዚህ ደውሉለት። ምን ማለት ነው? ካልፈለጋችሁ ደግሞ እኔ አይመለከተኝም እና ያን ነው የምትሄደው።